ካሊድና ዘይነብ በኑር አልቃሪብ የተዘጋጀ። ተራኪ ረዚቃ መሐመድ። ለሚስክ ዩቲዩብ ቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦቼ እንድትሆኑ የአክብሮት ግብዣዬ ነው። ቪዲዮን ላይክ በማድረግ ጀምሩ። የአዲስ አበባ ዩኒቨርሲቲ ግቢ ውስጥ የዕለት ከዕለት የትምህርት ግርግር ሲበር ካሊድ ወደ ግቢው መስጂድ የሚያመራበት የልቡ መረጋጊያ ነበር። ካሊድ በቂራት ችሎታው ይታወቃል። ድምፁ እንደ ውብ ዜማ የሰዎችን ልብ ሰርስሮ የሚገባ ሰላምን የሚፈነጥቅ ነው። በዚያ ምሽት የቁርአን ድምፁ በመስጊዱ ውስጥ ሲያስተጋባ ዘይነብ ከመጽሐፍ መደርደሪያው አጠገብ ቆማ ነበር። ዘይነብ በሂጃቧ ውበት፣ በአይኖቿ የዋህነትና በመልካም ስነ ምግባሯ በግቢ ውስጥ የምትታወቅ ነበረች። የካሊድ ድምፅ የሷን ልብ መታው። ለመጀመሪያ ጊዜ ፍቅር የሚባል ስሜት በውስጧ ተቀሰቀሰ። ካሊድ ቁርአኑን ዘግቶ ዘወር ሲል የዘይነብ አይኖች ከእርሱ ጋር ተጋጩ። በዚያች ሰከንድ ዓለም ለሁለቱም ቆመች። ምንም ቃል አልተነጋገሩም። ነገር ግን በዚያች የጸጥታ መተያየት የነብስ መተሳሰር ተፈጠረ። ቀናት ተከተሉ። በመስጂድ ውስጥ ካሊድ ቁርአንን ሲቀራ ዘይነብ ከሩቅ ማዳመጧን አላቆመችም። ድምፁ ለሷ ማበረታቻዋ፣ ልቧም ደግሞ ለካሊድ የጸሎት መዳረሻ ሆነ። ፍቅራቸው ምንም አይነት የውጭ ሰው በማያውቀው መልኩ ንጹህና አላህን ያስደሰተ ነበር። በዩኒቨርሲቲው ግቢ ውስጥ እየተመላለሱ በጨረፍታ መተያየት ብቻ ነበር የፍቅራቸው መገለጫ። ይህ ፍቅር እንደ ንጹህ የጸደይ አበባ በልባቸው ውስጥ ማበብ ጀመረ። አንዳቸው ለሌላው የነበራቸው አክብሮትና የሃይማኖት ጥንካሬ በዲን ላይ የተመሰረተ ውብ የፍቅር ታሪክ መጀመሪያ ነበር። በዛ መስጂድ ውስጥ የሁለቱ ልብ በአንድነት መምታት ጀመረ። ግን አላህ ያሰበው ፈተና ገና አልተጀመረም ነበር። ከጥቂት ወራት የፍቅር ቆይታ በኋላ በካሊድና በዘይነብ ህይወት ውስጥ ጨለማው ተጋረደ። እነዚህ ወራት ለነሱ የጸደይ ወራት ነበሩ። ካሊድ ለዘይነብ የነበረው ፍቅር ንጹህና የጠራ ነበር። በእለቱ በቴሌግራም የሚያደርጉት የሀሳብ ልውውጥ፣ ስለ ወደፊቱ የሚያወጉት ህልምና በአላህ ስም የጀመሩት ያ የፍቅር ጉዞ የልባቸውን ትርታ አንድ አድርጎት ነበር። ለካሊድ ዘይነብ የአይኖቹ ብርሃን፣ ለዘይነብ ደግሞ ካሊድ የህይወቱ አቅጣጫ ነበር። ነገር ግን ዘይነብ ቤተሰቦቿ ከሩቅ ዘመዶቻቸው ጋር ሊያጯት እንደወሰኑ ስትሰማ ዓለም እንደተቃጠለችባት ተሰማት። በአንድ በኩል ለቤተሰቧ ያላት አክብሮት፣ በሌላ በኩል ለካሊድ የነበራት ጥልቅ ፍቅር ልቧን ለሁለት ሰነጠቁት። የዘይነብ አባት ውሳኔ በጣም ጠንካራ ነበር። ለካሊድ ምንም አይነት ቦታ አልነበረውም። ዜናውን ለካሊድ በቴሌግራም ስትጽፍለት ስልኩ እጁ ውስጥ ይንቀጠቀጥ ነበር። መልእክቱ እንደደረሰው ካሊድ ተስፋ ቆረጠ። ለወራት ሲያልሙ የነበረው የወደፊት ህይወት በቤተሰብ ውሳኔ እንደ ብርጭቆ ተሰባበረ። ካሊድ ወደ ግቢው መስጂድ ሄዶ ረጅም ሰዓታት በስጁድ አለቀሰ። አላህ ሆይ፣ ልቤን አንተ ብቻ ነህ የምታውቀው። ይህ ፍቅር ካንተ ውጪ ለማንም አላሳየሁትም። ለምን አሁን ይህ ፈተና ሆነ ብሎ ጠየቀ። ካሊድና ዘይነብ ለመገናኘት አሰቡ። በዚያ ቀን ዝናቡ እንደ በረዶ ይወርድ ነበር። ሁለቱም የዛፍ ጥላ ስር ተገናኙ። የካሊድ ፊት በሐዘን ተሸፍኗል። የዘይነብ አይኖች ደግሞ በእንባ ተሞልተዋል። የቤተሰቤን ውሳኔ መቃወም አቅቶኛል ካሊድ አለችው። ዘይነብ ድምጿ እየተቆራረጠ። ካሊድ ምንም ማለት አልቻለም። ምክንያቱም የዘይነብን ቤተሰብ ሁኔታ ያውቅ ነበር። በዚያ ዝናባማ ምሽት ሁለት ፍቅረኞች በሐዘን ተውጠው መለያየታቸውን አረጋገጡ። ዘይነብ ለአላህ ብዬ ተዋለሁ፣ ነገር ግን ይህንን ስሜት እንዴት እንደምረሳው አላውቅም አላት ካሊድ በለሰለሰ ድምፅ። ዘይነብ እንባዋን እየጠረገች በምድራዊ ህይወት ብንለያይም ለአላህ ብለን ከቻልን በጀነት እንገናኝ ስትል የመጨረሻዋን ቃል ሰጠችው። በዛች ሰዓት ዝናቡ የሁለቱን ልብ ስብራት የሚሸፍን መስሎ ይታይ ነበር። መለያየታቸው ግድ ሆነ።
ነገር ግን ያ መለያየት የፍቅራቸውን ጥልቀት ይበልጥ አጎላው። ከተሰነባበቱ በኋላ የዘይነብና የካሊድ ህይወት እንደ ሁለት ተራሮች ተለያዩ። ዘይነብ ቤተሰቦቿ ባዘጋጁላት ጋብቻ ተስማምታ ወደ ሌላ ከተማ ተዛወረች። አዲሱ ቤቷ ትልቅና የተንደላቀቀ ቢሆንም በውስጡ ግን የባዶነት ስሜት ነበረው። ባሏ ጥሩ ሰው ቢሆንም የዘይነብ ልብ ግን አሁንም ያ መስጂድ ውስጥ ያው የካሊድ የቁርአን ድምጽ በሚያስተጋባበት ጥግ ላይ ቀርታለች። ዘይነብ በየዕለቱ የቤት ስራዋን በደንብ ትወጣለች፣ ፈገግታዋንም አታጠፋም። ነገር ግን ሌሊት ሲመጣ ቤተሰቧ በሙሉ እንቅልፍ ሲወስዳቸው እሷ መስኮት ጋር ትቀመጥና ከሩቅ የሚታየውን የጨረቃ ብርሃንን ትመለከታለች። ያ ብርሃን የካሊድ ፊት ይመስላታል። በጸጥታው ምሽት የካሊድን የቂራት ድምጽ በውስጧ ትፈልጋለች። አንዳንዴ በናፍቆት ታለቅሳለች፣ አንዳንዴ ደግሞ አላህ የፈቀደውን እጣ ፈንታ ለመቀበል እየተዘጋጀች በሰላት ውስጥ መጽናትን ትሻለች። ህመሟን ለምንም ሰው አታጋራም። ትልቁ ትግሏ ከራሷ ስሜት ጋር ነበር። በሌላ በኩል ካሊድ የዩኒቨርሲቲውን ትምህርት አጠናቆ ወደ ቀድሞ የህይወት አቅጣጫው ተመለሰ። መስጂዱ አሁንም ብቸኛው መጽናኛው ነበር። ነገር ግን አሁን የመስጂዱ ድባብ ተቀይሯል። የዘይነብ ቦታ ባዶ ነው። ካሊድ ለአመታት ለማንም ሴት ልቡን አልከፈተም። የትም ቢሄድ የዘይነብን ምስል ይዞ ይንቀሳቀሳል። ጓደኞቹ ካሊድ ህይወትህን ቀጥል፣ እሷ ሌላ ህይወት ጀምራለች እያሉ ይመክሩታል። እሱ ግን የነበረው ፍቅር ንጹህ ስለነበር ሌላ ሰው መተካት ከባድ ሆኖበታል። ለካሊድ መስጂዱ የዘይነብ ትዝታ ማህደር ሆኗል። በእለቱ የቁርአን ንባቡን እያበረታ ያንን የፍቅር ህመም እንደ አንድ የኢባዳ አካል ወሰደው። አላህ ሆይ የሰጠኝን ፍቅር አንተ ታውቀዋለህ፣ አሁን ደግሞ እንድረሰው የሚያስችል ትዕግስትን ስጠኝ ብሎ ይማጸናል። ሁለቱም በተለያዩ ከተሞች ይኖራሉ፣ የየራሳቸውን ህይወት ይገፋሉ። ነገር ግን በልባቸው ጥግ አንድ አይነት የናፍቆት እሳት ይነዳል። መለያየት ስጋን እንጂ ነፍስን አልደላውምና ሁለቱም በውስጣቸው ያውቁት ነበር። 5 ዓመታት እንደ ቅጽበት ነጎዱ። የህይወት ጎማ ሁለቱንም ወደ የራሱ አቅጣጫ እየገፋቸው ቢሄድም የልባቸው ትርታ ግን አልተለወጠም። ዘይነብ አሁን የሁለት ልጆች እናት ሆናለች። የቤተሰቡ ኃላፊነት፣ የልጆቿ አስተዳደግና የቤት ውስጥ ግዴታዎች ጊዜዋን ሙሉ በሙሉ ወስዱባታል። በውጫዊ መልኩ ስትታይ ደስተኛና የተረጋጋች የምትመስል ብትሆንም በውስጧ ግን አሁንም ያ የድሮ ናፍቆት እንደከሰለ እሳት ይንቀለቀላል። በተለይ ልጆቿን ስታጫውት ወይም ቁርአን ስታቀራቸው ድምጻቸው የካሊድን ትዝታ ይጭርባታል። ካሊድ በበኩሉ ወደ ስኬታማ የሙያ ህይወት ተሸጋግሯል። ቤተሰቦቹ ደጋግመው ካሊድ ለምን አታገባም ብለው ይጠይቁታል። እሱ ግን ሁልጊዜ በፈገግታ ያሳልፋቸዋል። ለአመታት የዘይነብን ስም ከልቡ ለማውጣት ቢጥርም እያንዳንዱ ቁርአን ሲቀራ፣ እያንዳንዱ መስጊድ ሲገባ ያ በዩኒቨርሲቲ የመስጂድ መደርደሪያና የዘይነብ የዋህ አይኖች በአይኑ ፊት ይደቀናሉ። ካሊድ ፍቅርን እንደ አንድ የኢባዳ መንገድ ተረድቶት ነበር። አላህ ለኔ የጻፈው መከራ ከሆነ በሰብር በትዕግስት እቀበላለሁ የሚል ጽናት በውስጡ አድጓል። በዚህ ወቅት ነበር ህይወት ጣፈንታቸውን እንደገና ለማገናኘት አጋጣሚ የፈጠረችው። ዘይነብ የቤተሰብ ጉዳይ ይዞ ወደ ቀድሞ ዩኒቨርሲቲ ከተማ መምጣት ነበረባት። ለአንድ ሳምንት ያህል ያንን ከተማ ስትረግጠው የድሮ ትዝታ እንደ ሰደድ እሳት አቃጠላት። ያዩት ሁሉ የካሊድን ትዝታ ያመጣል። እያንዳንዱ ጎዳና፣ እያንዳንዱ የዩኒቨርሲቲው አጥር የሁለታቸው የፍቅር ምስክር ነበር። በሌላ በኩል ካሊድን በተመሳሳይ ቀን በከተማ ውስጥ በሚገኝ የሕክምና ማዕከል የአንድ ዘመዱን ጉዳይ ለማስፈጸም ተገኝቶ ነበር። የከተማው አየር፣ የከተማው እንቅስቃሴ የሁለቱንም ልብ ባልተለመደ ሁኔታ እያሸበረው ነበር። አንዳቸው የሌላውን በከተማው መኖር አያውቁም። ነገር ግን አየር ላይ ተንጣለለው የናፍቆት ስሜት፣ የነፍሳቸው መሳሳብ እንደገና ሊያገናኛቸው የተዘጋጀ ይመስል ነበር። ዘይነብ የሕክምና ማዕከሉን መግቢያ በር ስትገፋ ካሊድ ደግሞ ወጥቶ ለመሄድ እያሰበ ነበር። ያ የፈጠራ ስራ የጊዜ እቅድ የአመታትን ርቀት ሊያጠብ የተቃረበበት
ወሳኝ ሰዓት ነበር። የሕክምና ማዕከሉ መግቢያ በር በሰዎች እንቅስቃሴ ተጨናንቋል። ዘይነብ የልጇን እጅ አጥብቃ ይዛ በሩን ገፋች። በዚያው ቅጽበት ካሊድ የሕክምና ውጤት ወረቀት በእጁ ይዞ ወደ ውጭ ለመውጣት በሩን በችኮላ ከፈተው። አንዳቸው ለሌላው መንገድ ለመስጠት ሲሞከሩ ትከሻቸው ተላተመ። ይቅርታ አለ ካሊድ ድምጹን ሳያለያይ። ችግር የለውም አለች ዘይነብ፣ እሷም ድምጹ ሳይገባት። ነገር ግን የድምጹ ቃና፣ ያ የዘመናት ናፍቆት የታሰረበት ድምጽ ዘይነብን እንደ መብረቅ መታት። በዝግታ ራሷን አነሳች። ካሊድን በድንገት ቀና አለ። ለጥቂት ሴኮንዶች የሕክምና ማዕከሉ ግርግር ጠፋ። ጊዜው እንደ ቆመ ተሰማ። የዘይነብ አይኖች ውስጥ ያለውን መረበሽና የካሊድ ፊት ላይ ያለው ድንጋጤ ማንም ሊገልጸው አልቻለም። 5 ዓመታት 5 ረጅም ዓመታት ያለፉ ቢሆንም የልባቸው ትርታ ግን ያኔ በዩኒቨርሲቲ መስጂድ እንደነበረው በአንድነት መምታት ጀመረ። የካሊድ እጅ በድንገት ተንቀጠቀጠ። በእጁ ያዘው ወረቀት ወደ መሬት ተንሸራተተ። ዘይነብ የልጇን እጅ ለቀቀችው። እጆቿ እንደ ሰም ቀልጠው ለጥቂት ሊወድቁ ተቃረቡ። ዘይነብ አለ ካሊድ በሹክሹክታ። ድምፁ ተሰባሪ ነበር። ዘይነብ ምንም መናገር አልቻለችም። እንባዋ በአይኖቿ ውስጥ እንደ ሐይቅ ተጠራቀመ። የድሮ ፍቅር፣ ያ በዝናብ የተሰናበቱት ምሽት፣ ያ የልብ ህመም ሁሉ በአንድ ቅጽበት ወደ አእምሮዋ ተመለሱ። በዙሪያቸው ያለው ህዝብ፣ የነርሶቹ መሯሯጥ፣ የደወል ድምጽ፣ ሁሉም ነገር ለነሱ የለም። ከፊታቸው ያለው ገጽታ ብቻ። የካሊድ ፊት ላይ የሚታየው ብስለትና ሐዘን ዘይነብን የበለጠ እንዲሰማት አረገ። አንተ ነህ አለች በለሰለሰ ድምጽ። ድምጿ ልክ እንደ ድሮ አሁንም ካሊድ ጋር ብቻ የሚስማማ ይመስል ነበር። በዚያች ቅጽበት የአመታት መራራቅና የልብ ስብራት በኋላ ተገናኙ። ካሊድ ወረቀቱን ለማንሳት ወደ መሬት ዝቅ አለ። ነገር ግን ወረቀቱን ሳያነሳ እዚያው መሬት ላይ በሐዘን ተንበርክኮ ቀረ። የሰዎች መተላለፊያ ላይ ቢሆኑም ለሁለቱም ግን እዚያ ቦታ ላይ ያለው ብቸኛው ነገር የነፍሳቸው ጩኸት ነበር። የሰዎች መተላለፊያ መሆኑን ያስታወሳቸው የጥበቃ ሰራተኛው ነው። ወንድሜ መተላለፊያ ላይ ነው የቆማችሁት፣ እባካችሁ ወደ ጎን ትንሽ ዞር በሉ ሲላቸው ካሊድ በችኮላ ተነስቶ ወረቀቱን ሰበሰበ። ሁለቱም ወደ ሕክምና ማዕከሉ መግቢያ ጥግ ብዙ ሰው ወደ ሌለበት ቦታ ተጠጉ። የሆነ መነጋገር አለባቸው፣ ግን ከየት ይጀምሩ? 5 ዓመት እንደ ትልቅ ተራራ በመካከላቸው ተጋርዷል። ዘይነብ እውነት አንቺ ነሽ ሲል ካሊድ ጠየቀ። ጥያቄው ቀላል ቢሆንም በውስጡ የ1000 ዓመት ናፍቆትና ጥያቄ አለበት። ዘይነብ የልጇን እጅ አጥብቃ ይዛ አይኖቿን ወደ መሬት ሰቀለች። አልሐምዱሊላህ። ካሊድ አንተስ ህይወት እንዴት ነው አለች፣ ድምጿ ከንዝረት ጋር እየተደባለቀ። ካሊድ አየር በረጅሙ ተነፈሰ። ህይወት ትቀጥላለች ዘይነብ፣ አላህ በሰጠን ሰብር እየኖርን ነው። አንቺን እዚህ ባየሁሽ ጊዜ በጣም ተከርሜያለሁ አለ። ዘይነብ አይኖቿን አነሳች። አይኖቿ ውስጥ የሚታየው ሐዘን ካሊድን የበለጠ ጎዳው። አላህ የጻፈልን ይሄ ሆኖ ነው እንጂ እኔም በዚህ ከተማ እንደምንገናኝ አላሰብኩም ነበር። ዝምታ ሰፈነ። ዝምታው ከንግግራቸው የበለጠ ብዙ ነገር ተናገረ። ያ ያልተነገረ ናፍቆት፣ ያ ያልተቋጨ የልጅነት ፍቅርና አሁን በሁለቱም ህይወት ውስጥ ያለው ግዴታ። ዘይነብ የልጇን ራስ እያሻሸች ካሊድ አላህ የሰጠንን ኒዕማ እንቀበላለን። ያኔው መለያየት መራራ ቢሆንም አላህ ለሁለታችንም የሚሻለው እንዲሰጠን ሁሌም ዱዓ አደርግ ነበር አለች። ካሊድ በግድ ፈገግ ለማለት ሞከረ። እኔም አላህን እለምነዋለሁ። ለጥቂት ደቂቃዎች ስለቀዳቸው ስለ ህይወታቸው ሁኔታ በጠለቀ አክብሮት ተነጋገሩ። ነገር ግን ሁለቱም የሚያውቁት አንድ እውነት ነበር። ያ የድሮ ዩኒቨርሲቲ መስጂድ ፍቅር አሁን የለም። አሁን ያለው ነገር ትዝታና አክብሮት ብቻ ነው። ካሊድ
መሄድ አለብኝ አለች ዘይነብ ልቧ እየተሰበረ። አውቃለሁ ዘይነብ፣ አላህ ካንቺና ከቤተሰቦችሽ ጋር ይሁን ሲል ካሊድ አሰናበታት። ዘይነብ ልጇን ይዛ ከሕክምና ማዕከል ስትወጣ በዙሪያ ያለው ዓለም ሁሉ እየደበዘዘ መሰላት። የሰዎች መሯሯጥ፣ ሁሉም ነገር ከሷ ራቅ ያለ ሌላ ዓለም ያለ መሰላት። የካሊድ ድምፅ፣ የተረጋጋና ትህትና የተሞላበት ድምፅ አሁንም ጆሮዋ ውስጥ እንደማሚቶ ይደጋገማል። ራሷን መቆጣጠር አቅቷት መኪናዋ ውስጥ እንደገባች መሪውን ተደግፋ እያለቀሰች ቀረች። ያ መገናኘት ፎስ ሳይሆን ለዓመታት ተገንብቶ የነበረውን የረጋ ልብ ግንቡን እንደገና እንዲያፈርስ ያደረገው የመጨረሻው መዶሻ ነበር። በሌላ በኩል ካሊድ የቆመበት ቦታ ላይ እንደ ሰተት ተተክሎ ቀረ። የዘይነብን የመጨረሻ እይታ ያ በሐዘንና በትዝታ የተሞላ አይኖቿን ከአእምሮ ማውጣት አልቻለም። አላህ የጻፈልንን እንቀበላለን ብላ ስትናገር የነበረው ጽናት ለእርሱ ትልቅ ፈተና ሆነበት። እርሱ በራሱ ዓለም በራሱ ጸሎት ውስጥ ሆኖ ዘይነብን እንደረሳ ተስፋ አድርጎ ነበር። ነገር ግን ያ መገናኘት ሁሉም ነገር ውሸት እንደነበረ አረጋገጠለት። ፍቅሩ አላረጀም፣ አልሞትም። ይልቁንም በልቡ ማዕዘናት ውስጥ ተደብቆ መጠበቁን ቀጠለ። ለቀናት ሁለቱም የውስጥ ጦርነት ውስጥ ገቡ። ዘይነብ ወደ ቤቷ ስትመለስ ባሏን ስታይ የጥፋተኝነት ስሜት ይጫጫናት ነበር። ካሊድም በየቀኑ በሰላት ውስጥ አላህ ሆይ ከዚህ ስሜት ነፃ አውጣኝ እያለ ይማጸናል። ማታ ማታ ዘይነብ የካሊድን ምስል እያሰበች ካሊድም የዘይነብን ትዝታ እየጋተ ሁለቱም በአንድ ሰማይ ስር ነገር ግን በጣም ርቀው እያለቀሱ ያድራሉ። ያ መገናኘት ለእነሱ ትልቅ ትምህርት ሰጠ። አንዳንዴ ፍቅር ማለት መያዝ ብቻ ሳይሆን ለአላህ ብሎ መተውም መሆኑን በተግባር አዩ። ለምን ተገናኘ የሚለው ጥያቄ በየሰከንዱ ይከሰታል። መልሱ ግን ግልጽ ነው። ምናልባት የልባቸውን ጥንካሬ፣ ምናልባትም የአላህን ውሳኔ ተቀበለው መኖር እንዳለባቸው ለማስታወስ የተፈጠረ አጋጣሚ። ዛሬ ሁለቱም የየራሳቸውን ቁስል ይዘው ህይወታቸውን ለመቀጠል እየጣሩ ነው። ነገር ግን የሕክምና ማዕከል ደጃፍ የሁለቱ ልብ እንደገና የተሰበረና የተጋለጠበት የትዝታ ማዕከል ሆኖ ይቀራል። ጊዜው ወደፊት ይገፋል እንጂ ወደ ኋላ አይመለስም። በሕክምና ማዕከሉ ከተገናኙ በኋላ የሁለቱም ህይወት ወደ ቀድሞ መደበኛ ሁኔታ ለመመለስ አስቸጋሪ ነበር። ዘይነብ ወደ ቤተሰቧ ስትመለስ ልጆቿን ስታቅፍና የቤቷን ደስታ ስትገነባ ካሊድን ከልቧ ውስጥ ለመውጣት እንደገና ጥረት ማድረግ ጀመረች። እኔ የሰው ባለቤት ነኝ፣ የእነዚህ ልጆች እናት ነኝ እያለች ለራሷ ትነግራለች። ያ የተፈጠረ የጥፋተኝነት ስሜት ለባሏ ያላትን አክብሮትና ትኩረት ይበልጥ እንዲጨምር አደረገው። ነገር ግን በውስጧ ያዘለችው ሌላ ነገር ነው። ካሊድም ቢሆን ያ መገናኘት ለሱ ትልቅ ፈተና ነው። ለሳምንታት ከቤት መውጣት አቅቶት ነበር። በየቀኑ በሰላት ውስጥ ለረጅም ሰዓት ይቆያል። ከአላህ ጋር ይነጋገራል፣ ይማጸናል፣ ይለምናል። ከጊዜ በኋላ ግን ካሊድ አንድ ትልቅ ውሳኔ ላይ ደረሰ። የዘይነብን ትዝታ ማስታወስን ማቆም ባይችልም ያንን ትዝታ በልቡ ውስጥ አዲስ ትርጉም ሰጠው። ፍቅር ማለት የራስን ደስታ መፈለግ ሳይሆን የሚወዱትን ሰው ለፈጣሪ አደራ መስጠት እንደሆነ ተረዳ። ካሊድ ከሰው ጋር መገናኘቱን ቀጠለ። ስራውን በጥንካሬ ሰራና በውስጥ የነበረውን ናፍቆት ወደ ርህራሄና ወደ ዱዓ ቀየረው። ሁለቱም አሁን በየራሳቸው ዓለም ውስጥ የህይወትን ኃላፊነት እየተወጡ ነው። ዘይነብ የቤተሰቧን ሰላም ለመጠበቅ የምትታገለው ትግል ለእርሷ አዲስ አይነት የፍቅር መግለጫ ሆነ። ካሊድም ቢሆን ሌሎችን በመርዳትና የቁርአን ትምህርቱን በማድረስ መጽናናትን አገኘ። ይህ የሚያሳዝን ቢመስልም በእውነታው ግን የሁለቱም የጎልማሳነት ደረጃ ላይ መድረስ ነበር። መውደድ ማለት አብሮ መኖር ብቻ ሳይሆን አንዳንዴም የፈጣሪን ውሳኔ ተቀብሎ በሰላም መለየት መሆኑን በውስጣቸው ተረዱ። አሁን የሚገናኙበት እድል እጅግ ጠባብ ነው። ነገር ግን አንዳቸው ለሌላው አሁንም ዱዓ ያደርጋሉ። አላህ ሆይ
ዘይነብን በህይወቷ ደስተኛ አርጋት ይላል ካሊድ። ዘይነብን በዱዓዋ ውስጥ አላህ ሆይ ለካሊድ የሰጠኸውን ጽናት ይበልጥ ጨምርለት ትላለች። ይህ ፍቅር ምንም እንኳን በአካል የተለየ ቢሆንም በመንፈሳዊ ግን እጅግ የተነከረና ወደ አላህ የቀረበ ሆነ። የልብ ስብራታቸው በጊዜ ሂደት ወደ ጥልቅ እምነትና ወደ ሰላም ተቀይሯል። ከአመታት በኋላ በአንድ የሰደቃ የበጎ አድራጎት ፕሮግራም ላይ ሁለቱም በአጋጣሚ ተገናኙ። ፕሮግራሙ የተዘጋጀው በአካባቢው መስጂድ ነበር። ካሊድ የዝግጅቱ አስተባባሪ በመሆን ይንቀሳቀስ ነበር። ዘይነብ ደግሞ የቤተሰቧን ድርሻ ለማበርከት ከባለቤቷ ጋር መጣ ነበር። በፕሮግራሙ መሀል የካሊድ ድምጽ የቁርአን አንቀጾችን ለማንበብ በማይክሮፎን ሲያስተጋባ ዘይነብ ቀዘቀዘች። ያ ድምጽ ከአመታት በፊት በዩኒቨርሲቲ መስጂድ የሰማችው ያው ድምጽ ነው። አሁንም ምንም አልተቀየረም። ዝግጅቱ ሲጠናቀቅ ሰዎቹ ወደ ሞጫቸው ሲጋፉ ዘይነብ ከባለቤቷ ጥቂት ቀደም ብላ ወጣች። መስጂዱ ሞጫ ላይ ዝናብ ጠብታዎች እንደ መጀመሪያው ቀን በለስላሳ ሁኔታ መውረድ ጀመሩ። ካሊድ ከመስጂዱ ወጥቶ እያለ ዘይነብን አያት። ለደቂቃዎች ተያዩ። በዙሪያቸው ያለው የሰዎች ጫጫታ፣ የባለቤቷ መምጣት፣ የዝናቡ ድምጽ፣ ሁሉም ነገር ተዋጠ። በዚህ ጊዜ ምንም አይነት ድንጋጤ አልነበረም። የነበረው ነገር ጥልቅ የሆነ መረጋጋትና የመረዳዳት ስሜት ነበር። ካሊድ በዝምታ አንገቱን አዘነበለ። ዘይነብም እንደዚያው። በዛች ሰከንድ ቃል ሳይለዋወጡ የሰላምታ ምልክት ብቻ ተለዋወጡ። በዚያ ሰላምታ ውስጥ የሺህ ዓመት ፍቅር፣ የናፍቆት መቋጫ እና የአላህን ዕጣ ፈንታ የመቀበል ጥንካሬ ነበር። በቃ ደህና ሁኚ የሚል ቃል አልተናገረም። ነገር ግን አላህ ካንቺ ጋር ይሁን፣ እኔም ሰላምን አግኝቻለሁ የሚል ስውር ቃል በሁለቱም ልብ ተመዘገበ። ዘይነብ የባለቤቷን እጅ ይዛ ወደ መኪናው ስትሄድ የካሊድ ፊት ላይ የነበረው ያ የተረጋጋ የኢማን ብርሃን እሱን አስተዋለች። ያ የልጅነት ፍቅር፣ ያ በዩኒቨርሲቲ ግቢ ውስጥ እንደ አበባ የፈነዳው ፍቅር አሁን ሙሉ በሙሉ የበሰለና ለፈጣሪ አደራ የተሰጠ ሆኗል። ይህ መጨረሻው መገናኛ ነበር። ካሁን በኋላ በምድራዊ ህይወት እንደማይገናኙ ያወቁ፣ ነገር ግን ያ መለያየት የልብ ስብራት ሳይሆን ወደ አላህ የሚወስድ የሰላም መንገድ እንደሆነ ተረዱ። ዛሬ ካሊድና ዘይነብ በእድሜ እየገፉ ናቸው። ያኔ የዩኒቨርሲቲ መስጂድ ትውስታ እንደ አንድ ጥንታዊና ውብ መጽሐፍ በልባቸው ውስጥ ተቀምጧል። ዘይነብ አሁን አያት ሆናለች። ልጆቿንና የልጅ ልጆቿን በእምነት መንገድ ታንጻለች። ካሊድም በበኩሉ ያው በቂራአቱ ድምጽ ብዙዎችን ወደ መልካም ነገር የሚያመራ በተረጋጋ መንፈስ የሚኖር የሰፈሩ ትልቅ ሰው ሆኗል። ሁለቱም በየራሳቸው መንገድ የደስታ ምስጢር አግኝተዋል። አንዳንድ ጊዜ በጸጥታ ምሽቶች ሁለቱም ሰማዩን እየተመለከቱ አንድ አይነት ዱዓ ያደርጋሉ። ያ የልጅነት ፍቅር፣ ያ በዝናብ የተሰናበቱት ምሽት፣ ያ መከራና የልብ ስብራት ሁሉ ዛሬ በሰላም ሲታሰቡ የፈጣሪን ጥበብ ማሳያ ሆኖ ይከሰታሉ። የምትወዱትን ሁሉ ለእናንተ መሆን የለበትም፣ ነገር ግን ለእናንተ የተጻፈው ነገር በጭራሽ አያመልጣችሁም ይላሉ። ይህ የህይወት መርህ ለእነርሱ የጥንካሬ ምንጫቸው ነው። የካሊድና የዘይነብ ታሪክ የሚያስተምረን ትልቁ ቁም ነገር ፍቅር ማለት መያዝ ብቻ ሳይሆን ለአላህ ብሎ መተውም እንደሆነ ነው። አንዳንዴ ፈጣሪ የምንፈልገውን ሰው ከኛ የሚወስደው ልባችንን ለእርሱ ብቻ እንድንሰጥና በጀነት ውስጥ ከእርሱም በላይ የሆነ የተሻለ ምንዳ ሊሰጠን ስለፈለገ ነው። የሰው ልጅ ፍቅር ጊዜያዊ ነው፣ የአላህ ፍቅር ግን ዘላለማዊ። ዛሬ በየሳምንቱ አርብ ካሊድ ለወጣቶች ሲመክር እንዲህ ይላል። ፍቅር እንደ ንፋስ ነው። አንዳንዴ አብሮን ይነፍሳል፣ አንዳንዴ ደግሞ ይገፋናል። ነገር ግን ልባችን ወደ አላህ ላይ ከተጠገነ ማናቸውም ማዕበል አይሰብሩንም። ዘይነብን በበኩሏ ለሴቶች ስታስተምር የምትወዱትን ሰው ለፈጣሪ ስጡት፣ አላህ ያንን ፍቅር በጀነት ውስጥ በውብ ሁኔታ ይመልስላቸዋል ትላለች። ፍቅራቸው በአላህ መንገድ ሲጀመር በምድር ላይ መለያየት ቢኖርባቸውም ነፍሳቸው በሰላም አርፋለች። ይህ የካሊድና የዘይነብ ታሪክ የመጨረሻው መድረሻ አላህ የሆነ በሰብር በትዕግስትና በኢማን የታጠረ ዘላለማዊ የፍቅር ታሪክ ነው።
ውድና የተከበራችሁ የምስኪት ዩቲዩብ ቻናል ተከታታዮች ታሪኩ እዚህ ላይ ተፈጸመ። በሌላ ታሪክ እስከምንገናኝ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።